አላየክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖቹ ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይሄ ቃል ብዙ ጊዜ ተሰብከናል። ያው የምናውቀው ቃል ነው፣ ግን የእግዚአብሔር ቃል ሁሌም አዲስ ነው። ስለዚህ በዚህ ቃል ዛሬ እንከፋፈላለን። እግዚአብሔር ይረዳናል። በዚህ ምዕራፍ መጀመሪያ ላይ እግዚአብሔር በነብዩ ኢሳይያስ በኩል አንድ ቃል ሲናገር እናያለን። ምን ይላል? አጽናኑ፣ ሕዝቤን አጽናኑ ይላል። እና ይሄ ቃል የመጣው ለይሁዳ ነው። ይሁዳ በምርኮ ውስጥ የነበረችበት ሰዓት ነበረ። መጀመሪያ በአሶር ቀጥሎ በባቢሎን 70 ዓመት በምርኮ ቆይታ ነፃ የምትወጣበት ጊዜ መድረሱን የቅጣቷ ወራት መፈጸሙን ሊያበስራት እግዚአብሔር ወረደ። ባቢሎን በጣዖት አምልኮ የታወቀች ግዛት ነበረች እና ይሁዳ ደግሞ የእግዚአብሔር ልጅ ነው እና ይሄ ይሁዳ በባቢሎን ግዛት ውስጥ በሚኖርበት ሰዓት በጣም በስቃይ ውስጥ በመከራ ውስጥ በግዞት የቆየ ለ70 ዓመት ኢማጂን የቆየ ተስፋ ቆርጠው እግዚአብሔር ኃያል ነው የሚሉት እግዚአብሔር ዝም ብሏቸው እሱ አያየንም እሱ አይሰማንም ብለው ተስፋ በቆረጡበት ሰዓት የአሕዛብ አማልክትን ሁሉ እስከሚያጥኑ ለአማልክቶቻቸው ለሚገዟቸው ሰዎች ለነርሱ እስከሚያጥኑ እምነታቸው ወደ መፈተን እስከሄደበት ድረስ ሁሉ እዛ ደረጃ ደርሰው ነበር እና ይሁዳ በዚህ ውስጥ እያለፈ ባለበት ሰዓት ነው እግዚአብሔር በነብዩ በኩል ይሄን ቃል የተናገረው። አይዟችሁ እኔ ከናንተ ጋር ነኝ፣ ላድናችሁ አሁን ወርጃለሁ። እኔ ስመጣ የሚችለኝ ስጋ ለባሽ የለም። ወረድ ብሎ ምን ይላል? የእግዚአብሔር እስትንፋስ ያልፍበታል ይላል። ስጋ ለባሽ ሁሉ እንደ ሳር ነው፣ ክብርም ሁሉ እንደ ምድረ በዳ አበባ ነው ይላል። ስጋውም ሳሩም ይደርቃል፣ አበባውም ይረግፋል ይላል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ስለዚህ እግዚአብሔር ሲመጣ የእግዚአብሔር እስትንፋስ በሚያልፍበት ሰዓት የትኛውም ስጋ ለባሽ የትኛውም ክብር አለኝ ስልጣን ላይ ነኝ የሚል አይቋቋመውም እግዚአብሔር። ነገር ግን የሚቋቋሙት እነማን ናቸው? የትኛውንም ፈተና ተቋቁሞ የሚያልፈው በቃሉ ላይ ተጣብቀው ያሉት እነሱ ጸንተው ይኖራሉ። ከቃሉ ጋር ህብረት የሚያደርጉ ቃሉን ጠብቀው የሚኖሩ እነርሱ ጸንተው ይኖራሉ። ሁሉም ይወርዳል። ይህንን እየተናገረ ነው። እኔ ስመጣ የሚቋቋመኝ ኃይል የለም። ስለዚህ አሁን ደግሞ ሰዓቱ ነው እያላቸው ነው ይሁዳዎች። እግዚአብሔር ስም የተባረከ ይሁን። ስለዚህ ይህንን ሊያጽናናቸው ኢሳይያስ ተናገረ፣ ሊያበረታቸው ተናገረ። እግዚአብሔር ጊዜው ደርሷል እያለ ጊዜው ደርሷል፣ ላድናችሁ መጥቻለሁ፣ ነፃ ላወጣችሁ መጥቻለሁ ሲላቸው እናያለን።
ከዛ በኋላ ነው ወደዚህ ወደ ቁጥር 27 ላይ የሚመጣው እና ምን ያህል የሚኖሩበት ኢንቫይሮንመንት ምን ያህል በባርነት የተገዙበት ግዛት ምን ያህል ተጽዕኖ እንዳደረገባቸው የምታዩት የእግዚአብሔርን ታላቅነት ዘንግተውታል። ይሁዳ ዘንግተውታል። ሊትራሊ እግዚአብሔር ታላቅ አምላክ መሆኑን፣ እግዚአብሔር ሕዝቡን የማይጥል መሆኑን፣ ሁሉን ቻይ መሆኑን ዘንግቶታል እና ኢሳይያስ ሪካፕ ሲያደርጋቸው እናያለን። የእግዚአብሔርን ባህሪያቶች ድጋሚ ሲናገር እናያለን። እግዚአብሔር የማያረጅ ነው፣ የማይለዋወጥ ዘላለማዊ አምላክ ነው። በእነ አብርሃም ጊዜ የነበረው እግዚአብሔር ዛሬም በስራ ላይ ነው፣ እሱ አልተለወጠም እያለ ሲያስታውሳቸው እናያለን። ሁሉን የፈጠረ አምላክ የፈጠረውንም ደግሞ የሚቆጣጠር ጌታ ነው። ዝም ብሎ ፈጥሮ የጠፋ አይደለም። የፈጠረውን ሁሉ የሚቆጣጠር፣ የሚያይ፣ የሚመለከት፣ ስርዓት የሚያስይዝ አምላክ ነው ያለ ነው። ሁሉን ቻይ አምላክ ነው። ለሱ የሚያቅተው አንዳች ነገር የለም። ሁሉን አዋቂ ነው። በጥልቀት ነገሮችን የሚገነዘብ ነው። ማስተዋሉ በምንም አይመረመርም። እንዲና እንዲያ ብለህ ልትመረምረው አትችልም ይለዋል ይሁዳን። ከዛ ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ማንም በመተማመን እግዚአብሔርን በመተማመን እግዚአብሔርን በመተማመን ስለዚህ መጠበቅ የሚባል ነገር አለ። በእግዚአብሔር አሰራር ውስጥ መጠበቅ የሚባል ነገር አለ። በዚህ መጠበቅ ውስጥ የምንሰራበት ስቴጅ ነው። እግዚአብሔር በተለያየ ሁኔታ ውስጥ በምናልፍበት ጊዜ የሌለ እስኪመስለን ድረስ ዝም ይላል። ይሄ የዝምታ ፌዝ፣ የመጠበቅ ፌዝ የምንሰራበት ፌዝ ነው። ምን ያህል ድረስ እንሄዳለን? ዝም ብሎ ለጠላት አይሰጠንም። ዝም ብሎ ለክፉ ነገር አይሰጠንም። እስከ ምን ያህል ነው አቅማችን የሚለውን ቴስት ያደርገናል። ሲያቅተን እኮ ይመጣል፣ ግን ዝም ይላል። አቅማችንን እንድናዳብርለት ይፈልጋል እግዚአብሔር። ምን ያህል ነው ልጄ በእኔ የሚተማመነው? ምን ያህል ነው የሚደገፍብኝ? እስከየት ድረስ ነው መታመኑ? እስከየት ድረስ ነው መደገፉ የሚለውን ለማየት እግዚአብሔር ዝም ይላል፣ ሊያበረታን። ስለዚህ በዚህ በመጠበቅ ስቴጅ ውስጥ በምን አይነት ሁኔታ ነው የምንጠብቀው የሚለው ዋናው ነገር ነው። ዝም ብለን ተኝተን ከሆነ እንደዛ አይደለም። እጃችንን አጣምረን ቁጭ ማለት ነው አይደለም። ምን ይላል ፊልጵስዩስ 4:6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። በጸሎት በምልጃ ከምስጋና ጋር፣ እቺ ምስጋና ጋር ብሎ ያስቀምጣል። ብዙ ጊዜ
የሰው ልጅ መከራ ውስጥ ሲሆን የሚቀናው ነገር ምንድነው? ማጉረምረም ነው። እግዚአብሔር ማጉረምረምን ይጸየፋል። በጣም ማጉረምረም ከበረከታችን የሚያጎለን እሱ ነው። ማጉረምረም ከብዙ ነገር ከእግዚአብሔር እጅ እንዳንቀበል የሚያደርገን ትልቅ በሽታ ነው። ስለዚህ እግዚአብሔር ከዚህ ይፈውሰን። በጸሎት በምልጃ ከምስጋና ጋር ምስጋና ታላቅነቱን እያሰብን እግዚአብሔር አንተ አዋቂ ነህ፣ አንተ ሁሉን ቻይ ነህ፣ አንተ ሳታይ የሚሆን ነገር በህይወታችን የለም እያልን ስናመሰግነው ስናከብረው እሱ ስራችንን መስራት ይጀምራል። አይ አሁን መስመር ላይ ገብቶልኛል ልጄ ይላል። አሁን የምታመንበት ስቴጅ ነው። አሁን ስራዬን በዚህ ልጅ መፈጸም እችላለሁ ማለት ይጀምራል እግዚአብሔር። ስለዚህ ምስጋና ያስፈልጋል። ስለ ታላቅነቱ እግዚአብሔር ልናመሰግነው ያስፈልገናል ማለት ነው። በሁለተኛ ደረጃ ያለመናወጥ መጠበቅ። ያለመናወጥ አንድ በዚህ የሚታወቅ ሰው አለ በመጽሐፍ ቅዱስ ታሪክ ውስጥ፣ መርዶክዮስ። መጽሐፈ አስቴር ምዕራፍ 5 ቁጥር 9 ላይ አንድ ቃል አለች። በዚያን ቀን ይላል ሃማ ደስ ብሎት በልቡ ተደስቶ ወጣ። ነገር ግን መርዶክዮስ በንጉሱ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሃማ በመርዶክዮስ ላይ እጅግ ተቆጣ ይላል። ሃማ በዚህ ይሄ ሞመንት ምን ነበር? ከአስቴር ንጉሱና ሃማ ግብዣ ነበረ። በዛ ግብዣ ላይ ታድሞ በጣም ተመችቶት ነበረ አወጣጡ። ሲወጣ በንጉሱ በር ላይ መርዶክዮስ የሚባል አንድ ምስኪን ሰው ተቀምጧል። ያለመናወጥ ተረጋግቶ ተቀምጧል። ያለመናወጥ መቀመጥ በእግዚአብሔር ላይ ምን ያህል መታመን እንዳላቸው ያመለክታል። አንድ ሰው በእግዚአብሔር ላይ ሲታመን አይናወጥም። አንድ ሰው ሙሉ ለሙሉ ነገሩን ሁሉ ለእግዚአብሔር ከሰጠ አይናወጥም፣ አይረበሽም። ጠላት ደግሞ ይሄ ያስደነግጠዋል። ጠላት ይህንን ሲያይ ይቆጣል። እና እናንተ ያለመናወጥ ተቀመጡ እንጂ እግዚአብሔር የእናንተን ስራ ይሰራል። አሜን አሜን። እግዚአብሔር የእናንተን ስራ ይሰራል። ጠላት በእናንተ ላይ ያወጀውን አዋጅ ወደ ራሱ ይገለብጣል። አሜን። ስለዚህ በምን አይነት ሁኔታ እንቀመጥ፣ በምን አይነት ሁኔታ እግዚአብሔርን እንጠብቅ የሚለው ያለመናወጥ ሙሉ ለሙሉ በእግዚአብሔር ላይ በመደገፍ በዚህ ማንነት መጠበቅ። የእግዚአብሔር ስም የተባረከ። አሜን አሜን። እግዚአብሔር በመቀጠል ምን ይላል? ለሚደክሙና ተስፋ ለሚቆርጡ ብዙ እምነታቸውን ለመፈተን ተፈትነው ለመተው በሚሄዱ ህዝቦች የተስፋ ቃል ሲሰጣቸው እናያለን። ብርታታቸውን እንደሚመልስ፣ አዲስ ኃይል እንደሚጨመርላቸው ቃል ሲገባ እናያለን። በዚህ ቨርስ ላይ እግዚአብሔርን በመተማመን የሚጠባበቁ ምን ይሆናሉ? ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣
ይላል። እንደ ንስር በክንፍ ይወጣል። ስለዚህ ኢሳይያስ ይህንን የኃይል መታደስ ከንስር ጋር ሲያነጻጽረው እናያለን። ንስር በባህሪው ሁለት ነገሮች እዚህ ጋር እናያለን። አንደኛው ንስር የሚጠብቅበት ፌዝ አለ። ይሄ የሚጠብቅበት ፌዝ ምንድን ነው? ራሱን የሚያድስበት የራሱ ሲዝን አለ። የአሮጌውን ላባ አራግፎ በአዲስ ላባ የሚተካበት ሲዝን፣ አሮጌውን መንቁሩን ከድንጋይ ጋር መቶ ከላይ አራግፎ አዲስ መንቁር እንዲያድግ የሚፈቅድበት ስቴጅ አለው። ስለዚህ ይሄ ስቴጅ አለ። ይሄ ስቴጅ የመጠበቅ ስቴጅ ነው። ከዚህ ስቴጅ በኋላ እንደ አዲስ ሆኖ ነው የሚነሳው። ይህንን ነው ኃይላቸውን ያድሳሉ የሚለው እና ይሄ ኃይል መታደስ ሲመጣ ምንድን ነው የሚሆነው? እንደ ንስር በክንፍ ይበራሉ ይላል። የሚቋቋም ነገር አይኖርም ማለት ነው። ይህንን ስቴጅ ጨርሶ ቀጣይ ስቴጅ የገባ ሰው በምንም አይነት ፈተና ቢመጣበት ያ ፈተና ሊጎትተው፣ ሊይዘው፣ ሊያስቀረው አይችልም ማለት ነው። አዲስ አይሆንበትም። ምክንያቱም የእግዚአብሔርን ክንድ የእግዚአብሔርን ማዳን አየ። ያየ ሰው ደግሞ በዛ በሚመጣው ህይወቱ እምነት ይሆንለታል። እየበረታ ይሄዳል። ስለዚህ ንስርን በዚህ ይገልጸዋል። ሌላው የንስር ኳሊቲ ምንድን ነው? የማዕበል የአውሎ ንፋስ በሚኖርበት ሰዓት ሌሎች አዋፋቶች የሚሸሸጉበት ቦታ ነው የሚፈልጉት። ንስር ግን እንደዛ አይደለም። አውሎ ንፋሱን የሱን ኃይል ተጠቅሞ ወደ ላይ ነው የሚሄደው። ስለዚህ ማዕበል ሲኖር፣ ወጀብ ሲኖር ከሱ በላይ ይሄዳል ማለት ነው። ንስር ይሄንን ነው የሚያመላክተው። ስለዚህ ችግሩን ቁልቁል ነው የሚያየው ማለት ነው። እግዚአብሔር ይህንን ነው እየተናገረ ያለው። አሜን አሜን አሜን። ኃይላችሁ ሲታደስ እንደ ንስር በክንፍ ትወጣላችሁ ሲል ምድር ላይ የሚተራመሰውን ነገር ከላይ ሆናችሁ ቁልቁል ታዩታላችሁ ነው። ከነገሮች ግራቪቲ በላይ ትሆናላችሁ። የሚጎትታችሁ ኃይል አይኖርም። ሌላው የሚያናውጠው ነገር እናንተን አያናውጥም እያለ ነው እግዚአብሔር። እና ይህንን ሲናገር እናያለን። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በእርሱ መታመን ጉድለቶቻችንን እንደሚሞላ ለሁኔታዎች የሚያስፈልገን ብርታት ይሰጠን ዘንድ ወደ እርሱ መመልከት ማለት ነው። እግዚአብሔርን ተስፋ ማድረግ እና በእግዚአብሔር ከመታመን ከተማመንን እግዚአብሔር ድካማችንን በብርታት ይለውጣል። የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ምን ይላል? እግዚአብሔር ጳውሎስን አንድ ነገር ሲናገረው እናያለን። ጸጋዬ ይበቃሃል አለ፣ ኃይሌ በድካም ይፈጸማል። ስለዚህ እግዚአብሔር ኃይሉን በእኛ ድካም ውስጥ መግለጥ ይፈልጋል። እግዚአብሔር ኃይሉን በእኛ ድካም ውስጥ መግለጥ ይፈልጋል። ያኔ ነው እኛ የምንበረታው፣ እኛ ኃያል የምንሆን። አልችልም ጌታ ሆይ ብለን በፊቱ መቅረብ አለን። እኔ አልችልም፣ አንተ ግን ትችላለህ። እኔ አላቅም፣ አንተ ግን ታውቃለህ ስትሉ ያኔ ራሳችንን ሀምብል ስናደርግ ያኔ እግዚአብሔር ኃይላችንን ያድሳል። እንደገና እንነሳለን፣ እንደገና እንበረታለን፣ እንደ ሌላ ሰው እንሆናለን። የእግዚአብሔር ስም የተባረከ ይሁን። ስለዚህ
በእግዚአብሔር ታመን፣ እግዚአብሔር ኃይልህን እንደ ንስር ያድሳል። እግዚአብሔር ይባረክ። ተባረኩልኝ። አጭር መልእክት ነው። እንጸልያለን።